pressure from Haaland and Raya. Haaland stopped. Cherki, deflection, post. Taken back by Nunes for Ryan Cherki. The little magic man. Oh my goodness me! Kai Havertz has pounced on Donnarumma. And now Kai Havertz. Eze turning, shooting, and striking the frame of the goal. O'Reilly. Haaland! Manchester City in charge again. He's in towards Gabriel. It has hit the post. A monumental Manchester City win. City have seized the pivotal day. በኢታድ ስታዲየም ከማንቸስተር ሲቲ ድል በኋላ አንድ ጽሑፍ በካሜራ እይታ ውስጥ ገባ። በለንደን ጎዳናዎች ታላቅ ድንጋጤ ይላል። ፓኒክ ኦን ዘ ስትሪትስ ኦፍ ለንደን። እውነታውን የሚገልጸው ቃል ነው። በእርግጥ አርሰናል በኢታድ በጀግንነት ተፋልሟል። ጎል ተቆጥሮበት በ43 ሰከንድ ምላሽ ሰጥቷል። ኤብሪቼዜ የግብ ቋሚ የመለሰበት ሙከራን አድርጓል። ካይ ሃቨርትዝ እጅግ ድንቅ የጎል አጋጣሚው በዶናሩማ ብቃት ድኖበታል። የጨዋታው መደምደሚያ ላይም መግባት የነበረባት የግንባር ኳስ አምክኗል። ጋብሪኤል ማጋሊሽ ሌላ የግብ ቋሚ የመለሰበት ሙከራም አድርጓል። መድፈኞቹ እቅድ ነበራቸው። የተሻለ ደፋርነት ማሳይተዋል። የሚችሉትን ሁሉ ለማድረግ ሞክረዋል። ግን ድንጋጤውን ማዳን የሚችል ውጤት ይዘው መውጣት አልቻሉም። ማንቸስተር ሲቲና ደጋፊዎቹ ዋንጫውን ባልተጠበቀ ሁኔታ መልሶ በእጃቸው የማስገባቱ ድል የመጣበት ድል ነው በሚል ውጤታቸውን በታላቅ ፌሽታ ያከበሩበት ምሽት። አርሰናል በእያንዳንዱ የጨዋታ ውጤት ወደ ስብራቱ ወደሚፈራው እውነታ እየተጠጋ ነው። የአርሰናል ደጋፊዎች የፈሩት እንደማይቀርላቸው ሌላ ማስረጃ ሆኖ የመጣ ውጤት ተመለከትን። ጓርዲዮላ አርቴታን ረድቷል። ማንቸስተር ሲቲ ባለፉት ጊዜያት እንደሆነው ሁሉ የፕሪሚየር ሊግ ዕጣ ፈንታውን በመዳፉ የሚያስገባበትን እድል ጨብጧል። ከ200 ቀናት በላይ በልፋት በትጋት በተጋድሎ ፕሪሚየር ሊጉን ካናት ሆነው የተቆጣጠሩት መድፈኞቹ ለ6 ቀናት ብቻ መርቶ በጠፋው ሲቲ መሪነታቸውን የፊታችን ረቡዕ ሊያስረክቡም ይችላሉ። መድፈኞቹ በኢታድ በጀግንነት ቢፋለሙም በቂ ግን አልነበረም። በጨዋታው ውጤት ተበሳጭቻለሁ። ለማሸነፍ ዓላማ ብቻ ነበር የመጣ ነው። ተጋደልን። ጨዋታውን የወሰነው ድሎቻችንን የተጠቀምንበት መንገድ ሆነ። አሁን ሊጉ አዲስ መልክ ይዟል፣ ሚኬል አርቴታ ተናገረም። አርሰናል የእግር ኳስ የጭካኔ ገጽ ላይ እንደገና ቆመ። መድፈኞቹ በኢታድ ዕጣ ፈንታቸውን አልቀየሩም። የጓርዲዮላና ሲቲ ቀን ነበር። የፕሪሚየር ሊጉን ወሳኝ ጨዋታ በትሪቡን ዳሰሳም። Taken back by Nunes for Ryan Cherki. The little magic man. Oh my goodness me! Kai Havertz has pounced on Donnarumma. O'Reilly. Haaland. Manchester City in charge again. ከመጀመሪያው ጀምሮ ብዙ ነገር የነበረው 90 ደቂቃ ማንቸስተር ሲቲ በደማቅ ድባብ ለማሸነፍ ቆርጦ ገብቷል። መድፈኞቹ የተደራጀ በድፍረት የተሞላ ዕቅድ ነበራቸው። ወዲያውኑ ዴቪድ ራያ በጨዋታው ጅማሮ የሰራው ስህተት ዋጋ ሊያስከፍላቸውም ተቃርቦ ታየ። የሲቲን ሌላ ሙከራ የግብ ቋሚ መለሰው። ጨዋታው የሚፈልገውን ጎል ከራያን ቸርኪ የግል ብቃት አስደናቂ ኳስ ተሰጥቶም ለማግኘት 15 ያህል ደቂቃ ብቻ ነበር የፈጀበት። ከፊቱ የተደረደሩ የመድፉን ተጫዋቾች ሁሉ በድንቅ ፌንታ እያለፈ ፍጹም ድንቅ በሆነ እይታ ከመረብ ጋር ቸርኪ ያዋሃዳት ድንቅ ኳስ የጨዋታውን መልክም ቀየረች። Taken back by Nunes for Ryan Cherki. The little magic man. አርሰናል በትክክል ለመፋለም የመጣ ቡድን ነበር። ይህ አርሰናል ከበርንሙዝ ጋርና በሌሎች ጨዋታዎችስ የት ነበር የሚል ስሜት የፈጠረ ዝግጁነት አሳይቷል። ማንቸስተር ሲቲን አፍኖ ዋና ኮከቦቹን መፈናፈኛ ነፍጎ ለመንቀሳቀስ ጥሯል። በ23 ደቂቃ ውስጥ 41 ጊዜ ሲቲን ከሜዳው እንዳይወጣ የሚያደርጉ ጫናዎችን፣ ፕሬሲንጎችን፣ ሙከራዎችን አድርጎ ነበር። ከነዚህ አንዱ ሙከራ ሲቲዎች ያገቡትን ጎል ለአንድ ደቂቃ እንኳን ሳያጣጥሙት ያቻነት ጎል
መድፈኞቹ እንዲያስመዘግቡ አደረጋቸው። በቅድ ሲቲ ስህተት እንዲሰራ ሲፋለሙ ነበር። በዕለቱ በስህተቱም በብቃቱም ርዕስ የሆነው ጂያንሉጂ ዶናሩማ ኳስ እግሩ ስር ለረጅም ጊዜ በማዘግየቱ የፈጠረውን ስህተት ካይ ሃቨርትዝ ተጠቅሞ ጨዋታው ወዲያውኑ ወደ አቻነት ተቀየረ። አርሰናል 1 ማንቸስተር ሲቲ 1። ሁለተኛው አጋማሽ ማንቸስተር ሲቲ የሚታወቅበትን አቅሙን ይዞ ተመለሰ። አርሰናል አልፎ አልፎም ቢሆን በአደገኛ ጨዋታና ሙከራ ሲቲን ቢፈትነውም ቀስ በቀስ ከአርሰናል ወጥመድ የሚያመልጥ የተቃራኒዎቹን ፈተና የሚለምድ የራሱን ጊዜ ጠብቆ ደግሞ ጥቃት የሚሰነዝር ቡድን የሆነው ሲቲ እንደገና ከፊት ለመገኘት እድል አገኘ። ማንቸስተር ሲቲና አርሰናል በተጫወቱ ቁጥር የጋብሪኤል ማጋሪሽና የኤርሊንግ ብሮት ሃላንድ ፍልሚያ የሚጠበቅ ነው። በትናንቱ ጨዋታም በተንፈሻ መገጫጨት፣ መቦጫጨቅ ጭምር ያልተለየው ትንቅንቅ ነበር። የዶናሩማን የኳስ ስርጭት በትክክል ያላነበበው ማርቲኔሊና ኳሱን በጊዜ ሽፋን ለመስጠት በቦታው ያልደረሰው ዙቢሜንዲ እንዲሁም በዶኩ ሲቸገር ያመሸው ማስኩዌራ የጎሏ መቆጠር ላይ ስህተት ነበረባቸው። በአርሰናል የቀይ መስመር ወደ መሃል የተሻገረችውን ኳስ ሃላንድ አስቆጠረ። ዘ ሲቲዘንስ እንደገና መሪ ሆኑ 2-1። Manchester City in charge again. አንዳንድ ጎሎች ጨዋታን ያሸንፋሉ፣ ሌሎች እጣ ፈንታን ይቀይራሉ፣ ማርሽ ይለውጣሉ። ራያን ቸርኪ እየደነሰ ያስቆጠራትም ሆነች ሃላንድ ብልሃቱን ጉልበቱን ተጠቅሞ ያስቆጠራቸው ጎሎች የፕሪሚየር ሊጉን የወግ አቅጣጫ የሚቀይሩ ሆነዋል። በሳምንታት ውስጥ አርሰናል ያሳየው ምርጥ የሚባል አቋም ቢሆንም ውጤቱ ግን የሚያሳምም ከመሆን አልዘለለም። ድሉ ሲቲን ከዋንጫ ህልም ጋር እንደገና ሲያገናኘው ሽንፈት መድፈኞቹ እጣ ፈንታቸውን ከእንግዲህ በራሳቸው የሚወስኑበትን እድል ሊነጥቃቸው ተቃርቧል። ለወራት በብቸኝነት በአይነኬነት የተጓዙበት የመሪነት መንገድ ማንቸስተር ሲቲ የፊታችን ረቡዕ በርንሌን ካሸነፈ እንደሚደመደም ተረድተውበታል። አሁን የሲቲ አሳዳጅነት ሊያበቃ፣ በቦታው አርሰናል ሊተካ ቀኑ ተቃርቧል። የሚፈራው እንዲመጣ የማይፈልገው እየተቃረበ ነው ለመድፈኞቹ። 38 ሳምንታት በውጣ ውረድ በተጋድሎ በመጽናት መዝለቅ ብቻ የመጨረሻውን ሽልማት ያመጣል። የትኛውም ቦታ ላይ መሽመድመድ የሚያስከፍለው ዋጋ ትልቅ ነው። በተለይ በውድድሩ መጨረሻ ምዕራፍ ላይ ከትናንትናው ጨዋታ በኋላ እንኳ ፕሪሚየር ሊጉ አይጠናቀቅም። ነገር ግን ቀሪ 5 መርሃ ግብሮች ከፊት አሉ። ምናልባትም ሁሉም መርሃ ግብሮችን በማሸነፍ ሁለቱ ክለቦች የሚያጠናቅቁ ከሆነ ጎሎች የዓመቱን አሸናፊ ሊወስኑም ይችላሉ። አርሰናል መነሳት በሚገባው ጨዋታ ላይ አልተነሳም። የወትሮ ፍርሃቱን የጣለ ሆኖ ቢታይም ግን አርቴታ ጓርዲዮላን አርሰናል ማንቸስተር ሲቲን በወሳኙ ዕለት መቅደም ግን አልቻሉም። የያዙት የመውደቁ የንግስናው ቀን አሁንም መድረኩ ላይ የመገኘታቸው ጥርጣሬ ልፋታቸውን ወደ ፍሬ መተርጎም ችግር እንደገና በትልቁ ርዕስ እንዲሆን የሚያደርግ የሽንፈት መርሃ ግብር አሳለፉም። Haaland stopped. Cherki deflection post. And one of them's Ødegaard. And Havertz, great save, Donnarumma. And again, brilliant from the goalkeeper. Ødegaard, Eza. Against the post and across the line and away. It's in towards Gabriel. It has hit the post. 5 ጨዋታዎች፣ 5 የተጋድሎ ፍልሚያዎች፣ እንደገና የሚጀምር ፕሪሚየር ሊግ ግን ፔፕ ጓርዲዮላንና ቡድኑን ቀዳሚ ተመራጭ አድርጎ የሚለኮስ አዲስ ምዕራፍ። ገለልተኞች የሚዝናኑበት፣ ማንቸስተር ሲቲዎች የሞተ የመሰለውን የዋንጫ ህልም ተቀስቅሶ እድል መዳፋቸው ላይ ወድቆ የሚከውኑት የሚመስል። ለአርሰናል የጭንቀት ግራ መጋባት ምን አይነት የሻምፒዮንነት እርግማን ነው በሚል ጥያቄ እንዲሁም በጭላንጭል ተስፋ የሚደረግ የመጨረሻ ምዕራፍ። አርሰናል በአውሮፓ ቻምፒየንስ ሊግ እጅግ 2 የደርሶ መልስ ከባድ ፍልሚያዎችን ከአትሌቲኮ ማድሪድ ጋር ያደርጋል። ማንቸስተር ሲቲ በአንጻሩ ከሻምፒዮንሺፑ ሳውዝሃምፕተን ጋር ብቻ የኤፍኤ ካፕ ፍልሚያ ይጠብቀዋል።
የትናንቱ ውጤት መነቃቃትና ሁለቱ ቡድኖች ከሚጠብቃቸው መርሃ ግብር አንጻር ጓርዲዮላና ሲቲ በትክክለኛው ሰዓትና መንገድ ላይ ያሉ ናቸው የሚለው እምነት አድልቷል። አርሰናል ካለፉት 6 ጨዋታዎች 4ቱን ተሸንፏል። ማንቸስተር ሲቲ ባለፉት 10 ጨዋታዎች አልተሸነፈም፣ 7ቱን አሸንፏል። ይህ ስለ መጪው ብዙ ይናገራል ብለዋል ተንታኞች። የአርሰናል ኮከቦች አሰልጣኝ ሚኬል አርቴታ የዋንጫው ጉዳይ ገና አልተጠናቀቀም የሚል አስተያየት ሰጥተዋል። ዴክላን ራይስ እስከ መጨረሻው እንታገላለን አልተፈጸመም ሲል፣ ማርቲን ኦዴጋርድ እግር ኳስ ሁሉም ጫና አለው፣ ጉዟችንን እስከ መጨረሻው ድረስ እንቀጥላለን፣ ለቀጣዩ ጨዋታ ትኩረት ሰጥተን የሚሆነውን መመልከት ይኖርብናል ሲል ለስካይ ስፖርትስ ሐሳቡን ሰጥቷል። ፔፕ ጓርዲዮላ በተጋሩ ውጤት ይዘው የወጡ ልጆቹን አመስግኗል። ጥሩ አቋማችንን አላሳየንም፣ ለአርሰናል ጥሩ ጨዋታ ዋጋ ሰጣለሁ፣ አሁን እየገፋን ነው፣ እየመጣን ነው። እስካሁን የእንግሊዝ ምርጡ ቡድን አርሰናል ነበር፣ አሁን እኛ እስከ መጨረሻው ሊጉን የመግፋት አቅም አሳይተናል። በእንግሊዝ አሁን 2 ምርጥ ቡድኖች አርሰናልና ማንቸስተር ሲቲ ናቸው ብሏል። የሲቲን የማሸነፊያ ጎል ከመረብ ያሳርፈው ኤርሊንግ ብራውት ሃላንድ ጋብሪኤል ማጋሊሽ በቀይ ካርድ መውጣት ነበረበት፣ እኔ በትክክል ካልተመታሁ ስለማላደርገው ነው እንጂ ግንባሬን እንደነካኝ በወድቅ በቀይ ካርድ ይባረር ነበር። ያም ሆኖ በወሳኟ ሂደት በእኔና በሱ መካከል ያለውን ፍልሚያ አሸንፌ ወሳኟን ጎል በማስቆጠሬ ደስተኛ ነኝ ብሏል ሃላንድ። Manchester City in charge again. ሚኬል አርቴታ ማንቸስተር ሲቲዎችን ወደ መልበሻ ክፍል ወስደው ነገሮችን የሚያነሳሱበት ጥሩ ውጤት አግኝቷል ብሏቸዋል። እኛ በ3 ነጥብ እንበልጣለን፣ እነሱ 1 ተስተካካይ ጨዋታ አላቸው፣ ሁለታችንም ደግሞ ገና ቀሪ 5 ጨዋታዎች ይቀሩናል። እናም የተጠናቀቀ ነገር የለም። የኤዚ ጎል እንዴት እንዳልገባች ይገርመኛል። የጨዋታውን ውጤት እድልም የመጨረስ ጉዳይም የጊዜ አጠቃቀምም የወሰነው ይመስለኛል ሲል ሐሳቡን ሰጥቷል። ፓትሪክ ቪዬራ አርቴታ ኤብሪቼ ኢዜን አስወጥቶ ትሮሳርድን ለማስገባት የወሰነው ውሳኔ ቡድኑን ዋጋ አስከፍሏል ሲል ተናግሯል። ማንቸስተር ሲቲ ከበርንሊ፣ ኤቨርተን፣ ብሬንትፎርድ፣ በርንሞዝ፣ ክሪስታል ፓላስ እና አስቶን ቪላ ጋር ቀሪ መርሃ ግብሩን ያከናውናል። በአንጻሩ አርሰናል ኒውካስል፣ ፉላም፣ ዌስትሃም፣ በርንሊ እና ክሪስታል ፓላስን ይገጥማል። እናም እስካልተጠናቀቀ ድረስ አልተጠናቀቀም የሚሉ ተስፋ የሚያደርጉ ደጋፊዎች እነዚህን ጨዋታዎችም በጉጉት መከታተላቸውን ይቀጥላሉ። Arsenal were back level and Kai Havertz less than 60 seconds after going a goal behind. Eze turning, shooting and striking the frame of the goal. O'Reilly pokes in forward, there's Haaland. And for the 4th game in a row. ሚኬል አርቴታና ልጆቹ ምርጥ ቡድን እየተባሉ እየተወደሱ ግን የመጨረሻውን ሽልማት ያለማግኘት ውድቀታቸው ለአራተኛ ተከታታይ ጊዜ ሊገጥማቸው የተቃረበ ይመስላል። በበርንሙዝ በሲቲ ጣሏቸው 6 ነጥቦች ድንጋጤው በለንደኑ ክለብ በርትቶ እንዲሰማ አድርጓል። ሂደቱ ፍሬ ማፍራቱ ጉዳይ በኢታድ ሌላ እንቅፋት መጥቶታል። ጓርዲዮላ ሁሌም ነገሮችን የሚቀይርበት ሰዓት ላይ በቀጠሮ ተገኝቷል። አስደንጋጭ የማሸነፍ ጉዞ እያደረገ አርሰናል ደግሞ ነጥብ እየጣለ የጋበዘውን ሻምፒዮንነት ለመረከብ ተነሳስቷል። አርቴታና ተጫዋቾቹ አሁንም የተጠናቀቀ ነገር የለም ቢሉም ነገሩ ሆድ ሲያውቅ ዶሮ ማታ አይነት የሆነባቸው በርካታ የአርሰናል ደጋፊዎች ግን ከወዲሁ በቡድናቸው ዕጣ ፈንታ ማዘን ጀምረዋል። እግር ኳስ የማይተነበዩ ነገሮችን ሁሌም ይዞ የሚመጣ ነገር ነውና ደግሞ ቀጣዮቹ መርሃ ግብሮችንም በተለየ ሁኔታ ይጠብቃሉ። የኢትሃዱን የፕሪሚየር ሊግ እጅግ ወሳኝ ፍጥጫ ግን ጓርዲዮላና ሲቲ ያሸንፈዋል። መድፈኞቹ የሚችሉትን ሁሉ ለማድረግ ቢሞክሩም ውጤት ከጎናቸው አልሆነም። በሲቲ የተሸነፉበት የኢትሃዱ ጨዋታ ብዙ ነገሮች መፍረስ መጀመሪያ መሆን አለመሆኑ በቀጣይ ሳምንታት ይለይለታል። ወሳኙ መርሃ ግብር የሲቲና ጓርዲዮላ ነበር። ትሪቡን ዳሰሳም Pressure from Haaland and Raya. Haaland stopped. Cherki deflection post.
Taken back by Nunes for Ryan Chucky. The little magic man. Oh my goodness me! Kai Havertz has pounced on Donnarumma. And now Kai Havertz! Eze turning, shooting, and striking the frame of the goal. O'Reilly. Haaland! Manchester City in charge again. He's in towards Gabriel, it has hit the post. A monumental Manchester City win.